ወደ አዲስ አበባ እንዴት ነው የመጣሽው? ወደ አዲስ አበባ የመጣሁት ኮሌጅ ለመማር ነው የመጣሁት። ከክፍላችን ውስጥ የሆነ ልጅ ነበር በቃ አትራክት የሚያደርገኝ የሆነ ድሮ ዝም ስለምድ እኔ በቃ ያን ባህሪ የማይበት ሰው ነበር እና ፊት ለፊት ስለሆነ የምቀመጠው በቃ እሱ ዴሊ የሚያደርጋቸውን ነገሮች በቃ እኔን እንትን ትኩረት እየሰጧቸው መጣ። በቃ እሱን ማሰብ በቤት መግባት ምናምን ሆነ ስራዬና እሱ ኳስ ይጫወት ነበረ። እንትን መጠጥ ቤቶች ምናምን ጫት ቤት ምናምን ነገር ክላሽ ያደረጉን እንዴት ነው የሚያስማማው? እጂ ሰላም ብዬው ምናምን ነገር እመለሳለሁ። በቃ የሆነ ድፍረቱን እያገኘው መጣሁኝ ሲያወራኝ ማለት ነው። ሲያወራኝ ቀለል አለልኝ የሆነ ነገር። ከዛ የሆነ ሰዓት ላይ በቃ ሱስ ገብቻለሁ እንዳልኩሽ በሱ ምክንያት ማለት ነው። እና በቃ በንዴት በጣም ጠጣውኝና ሄድኩኝ ሰፈሩ። በጣም ከባድ ነበር ለኔ፣ ብዙ መስዋዕትነት የከፈልኩበት። ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች፣ ይህ በካናሪ ቲዩብ ተዘጋጅቶ የሚቀርብላችሁ የፍቅር ወግ ፕሮግራማችን ነው። በዚህ ፕሮግራም ላይ እንደተለመደው የተለያዩ እንግዶችን እያቀረብን ስለ ፍቅር፣ ስለ ትዳር፣ ስለ ወጣትነት የምናወራበት ፕሮግራማችን ነው። ለቻናላችን አዲስ የሆናችሁ ካናሪ ቲዩብን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮዎች ሲለቀቁ የማሳወቂያ መልእክት እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። በተጨማሪ አስተማሪ ወይም አዝናኝ የፍቅር ታሪክ አለን የምትሉ ሰዎች በሙሉ በቴሌግራም ቻናላችን በኩል ታገኙናላችሁ። እንዲሁም ከፍቅር ወይም ከትዳር ህይወት ጋር በተገናኘ መልእክት ማስተላለፍ ወይም ይቅርታ መጠየቅ የምትፈልጉት ሰው ካለ መልእክቶን ይላኩልን። እኛም በመሰናዷችን ማለት መልእክቶን የምናስተላልፍ ይሆናል። ይህ የፍቅር ወግ ነው በካናሪ ቲዩብ። እኔ ቤተልሔም አስማሙ ነኝ። አብራችሁን ቆዩ። ወደ ዛሬ እንግዳይ እናልፋለን። እሺ፣ በመጀመሪያ እንግዳይ እንኳን በደህና መጣሽ። እንኳን ደህና ቆይሽ። ስምሽን ማን ልበል? ሶስና ጌታቸው እባላለሁ። እሺ ሶሲዬ የት ተወለደች? የት ነው ያደገችው? የት ነው የተማረችው? ባጭሩ ከልጅነትሽን ጀምር እስኪ። ሶስና የተወለደችው መቀሌ ነው እና ጥሩ ፋሚሊ አለኝ። ከእናት ከአባቴ ጋር ነው የነበረው ማለት ነው። የመጀመሪያ ልጅ ነኝ። ቤተሰቦችም በጣም ጥሩ ደረጃ ላይ ያሉ ሰዎች ናቸው። በትምህርት ደረጃ አሪፍ ልጅ ነበርኩኝ። ቤተሰብ በጣም ቁጥጥር ምናምን ነገር አለ። ፋሚሊም አሪፍ እንትን ላይ ነበሩ፣ ኢኮኖሚ ላይ ነበሩ እና በቃ በትምህርት እንትን እንድል ነው የሚፈልጉት ፋሚሊዎች። በትምህርት አሪፍ ነገር ላይ እንድደርስ ነው የሚፈልጉት እና በጣም ትኩረት ስለሚደረግብኝ በቃ ትምህርት ላይ ነበር የማተኩረው። ሶስና በልጅነቷ ምን አይነት ልጅ ነበረች? አስቸጋሪ ልጅ ናት ወይስ ጨዋ ልጅ ናት? ምን አይነት ልጅ ነበርሽ? ኦኬ፣ አስቸጋሪ የምባል ልጅ አልነበርኩም። በጣም ዝምተኛ ልጅ ነበርኩ። በጣም ዝም የምል ልጅ ነኝ። የሆነ ሲቆጡኝ ቶሎ የሆነ ፋሚሊም ከመፍራት አንጻር አስተዳደጌም እንደዛ ነገር ነበርና በቃ ዝም ነው የምለው። እንደውም ትምህርት ቤት ላይ ምናምን ነገር እንዲህ ፕሬዘንት ለማድረግ ስወጣ ሁላ ምንቀጠቀጥ አይነት እንትን ነበረኝና የሆነ ሰዓት ላይ ነው አዳፕት እያረኩኝ ምናምን የመጣሁት። ራሴን እንትን እያረኩ የመጣሁት። ክላስሽ እያደገ መሄደ ቁጥር አስተሳሰብሽም ሁሉም ነገር እየተቀየረ ይመጣል። ትምህርት ቤት ላይ ጓደኞች ጋር ያለሽ ግንኙነት እንዴት ነበረ? ሰው አልቀርብም፣ ግን ያው ተመሳሳይ አንዳንዴ ጓደኛ ስትሆኚ ተመሳሳይ ባህሪ ነው እና ወይ እንዳንቺ ዝም የሚል ሰው ነው የምትቀርቢው እንጂ ዘለሽ እንትን የሚል ሰው ጋር አትገባቢም። እና ሰው ወደ አንቺ ሲመጣ ራሱ የምትመልሽበት እንትን አለ። ዝም የምትይ ከሆነ በቃ ከክላስ አልወጣም። ብዙ ጊዜ አሁን ምሳ ውጪ ላይ ይወጣሉ ምናምን ነገር ማንበብ ላይብራሪ ምናምን ነገር ነው ማዘወትረውና እንደዚህ አይነት ልጆችን ትቀርቢያለሽ፣ ሴቶችን ማለት ነው። በቃ ወይ ላይብራሪ ውስጥ ትታወቂያለሽ ወይ አንድ ክላስ አንድ ወንበር ላይ ብቻ ተመሳሳይ ባህሪ ያላቸው ሰዎች ናቸው የሚቀራረቡት። ወደ አዲስ አበባ እንዴት ነው የመጣሽው? ወደ አዲስ አበባ የመጣሁት ኮሌጅ ለመማር ነው የመጣሁት። ውጤት አልመጣም? እንደዛ ላይብራሪ ላይ ቸክለሽ? አዎ፣ ውጤት አልመጣም ማለት እንደዛ ላይብራሪ ላይ ብቻክልም የሆነ በቃ እንትን የምትዩ ነገር አለ። እየተለወጥሽ ስትመጪ ቅድም እንዳልኩሽ የባህሪ ለውጦች ምናምን የሚባል ነገር አለ። እያደግሽ ስትመጪ የምትያቸውን ልጆች ትቀየሪያለሽ ባህሪሽ ሲለወጥ እና የምትዩ አካባቢሽ ምናምን ነገር እና በቃ ሌሎች ሰዎች እንትን ሲሉ ባህሪ የሆነ ጓደኛ አመራረጥ ላይ የሆነ እንትን የምትዩ ነገር አለ፣ የምትሳሳችው ነገር አለ። አንዳንዴ ጓደኛ ለውጥ የጀመርሽው መች ነው? ማለት ስንተኛ ክፍል ላይ ነው ወይ ደግሞ ስንት ዓመትሽ ላይ ነው? በቃ ወደ ሃይስኩል ስገባ ጓደኛ ቀየርኩ። ትምህርት ቤት ምናምን ሲቀየር ጓደኛ መቀየር ይመጣልና አዲስ ሰው ስትለምጂ ምንድነው
ለምንድን ነው እኔ ዝም የምለው? ለምንድን ነው ሰው የሚሸሸኝ ምናምን የምትይው ነገር አለ። ዝም በማለትሽ ራሱ የሚመጡብሽ ነገሮች አሉ አይደለ? ያንን ነገር እንትንልና እስኪ እኔ ለምንድን ነው መሆን የማልችለው? እንደ ሌሎች ለምን አልስቅም? ከሰዎች ጋር ለምን አልጫወትም? ሰዎችን ለምን አልግባባም? ምናምን ነገር ወጣትነትም አለ ያው እንደዛ። አዎ በተለይ ሃይስኩል ላይ ስትገቢ እንደዚህ አይነት ሰዎች እንደዚህ ሲያረጉ እንደዛ ሲያረጉ ምናምን አለባበሳቸው የሆነ ለየት ያሉ ተማሪዎችን ታያለሽና እንዴ እኔ ለምንድን ነው እንትን የምለው እንደዚህ ሆንኩት ምናምን የሚል ጥያቄ ጠይቂያለሽ። ከዛ እንደዚህ አይነት ሰዎች ጓደኛ ስታረጊ ደግሞ እነሱን መሆን ትጀምሪያለሽ። እንዴ አንቺ ይሄንን ነገር እንደዚህ አድርጊው እንጂ ምን ሆነሽ ነው ምናምን ይሉሻል። በቃ አለባበስሽ ምንሽን ቀስ እያልሽ አክትሽን ምናምን መቀየር ትጀምሪያለሽ የምትይውን ሰው ስለሆነ የምትመስለውና በቃ በእንደዚህ አይነት መንገድ ተለወጠ ላይፍ። ሶስና ልክ 9ኛ ክፍል ስትገባ ተቀየረች ወደ ሌላ ወጣትነት ስትመጣ። እሺ የመጀመሪያ ሶስና ፍቅር የያዛት በስንት ዓመቷ ነው? ሶስና ፍቅር የያዛት ቢያንስ 15 14። ስለ መጀመሪያ ፍቅር ታሪክ ሻውሪኝ። ማለት ይሄ ባህሪ መቀየሩ ከመጣ በኋላ ጓደኛ ሰዎች እየቀረቡሽ ይመጣሉ። ወንዶችም ምናምን ይሆናል ለየት ስትይ አትራክት ታደርጊያለሽ ሰዎች እና በቃ ሰዎች ወደኔ መምጣት ምናምን ነገር በቃ ደብዳቤ የሚባለው ላይፍ አለ ምናምን በቃ በደብዳቤ ዘመን ነው። በደብዳቤ ዘመን የነበርሽ አንቺ? አይቀርም ቴሌግራም ቢሆን አይቀርም እንደ ያው ትምህርት ቤት ሲሆን ያው አሁን ትንሽ ጊዜውም ረቀቅ ያለ ስለሆነ አይጂ አለ፣ ቴሌግራም አለ፣ ስናፕ አለ። ሰዎች በዛ ነው እንትን የሚሉት ብዬ ነው። የደብዳቤ ጊዜ ከነበርሽ እድሜሽ መለስ ብለን እንዴ ናይ ብቻ እንደዛ እንትን ነበረና በቃ መጥቶ የሚያወራሽም ደፍሮ ይኖራል እኮ ግን ያው ቴንሽን ማሰጪው የሆነ አንድ ነገሩ ካልሳበሽ ሰውን አታናግሪም ሲጀመር እና ብዙም እንትን አልነበረኝም፣ ትኩረት አልነበረኝም ለሰዎችና ከክፍላችን ውስጥ የሆነ ልጅ ነበር በቃ አትራክት የሚያደርገኝ የሆነ ድሮ ዝም ስለምድ እኔ በቃ ያን ባህሪ የማይበት ሰው ነበር። ከሴቶች ጋር የማይግባባ ምናምን ነገር በቃ ቴንሽን የሌለው እና በቃ እንትን የሱን ትኩረት ለመሳብ ሆነ ስራዬ። ያን ዝምታኛዋን ሶስና ጣልናት በቃ እና መማሩን ትቼ የሱን ትኩረት መሳብ በቃ ይሄ ልጅ እንዴት ነው ማዋራው ምናምን ነገር ወደሚለው ተገባ ማለት ነው። ከዛ ላይፋችን እንደዛው ቀጠለ በቃ ማለት ምንም ማድረግ የምችለው ነገር የለም በግድ የሚሆን ነገር ስለሌለ እኔም ኤጀንት ለማዋራት ምናምን ነገር አልሞከርኩም። ከዛ እንደዛ እያለ 12 ደረስኩኝ። ክላስ 1 ግቢ ነው እዛው እየተማርን እየተያየን ምናምን ነገር በቃ የኔም ስሜት እየቀነሰ ምናምን እንዴት ነው እየቀነሰ የመጣው መሰለሽ? ሌሎች ሰዎች እንትን ማለት ጀመሩ፣ ማንዣበብ ጀመሩ ዙሪያዬ ላይ እና 12ኛ ክፍል ስደርስ በቃ ትምህርቱም እየከበደኝ የሆነ ግራ እየተጋባው ምናምን ነገር መጣው እና በዚህ መሀል ውጤት አልመጣም። መጨረሻ ላይ ውጤት አልመጣም አልተሳካምና ወደ አዲስ አበባ መጣሁ። አዲስ አበባ የመጣሁት ወደ ኮሌጅ ለመማር ነው የመጣሁት። እዚህ ያው የተሻለ ኦፖርቹኒቲ ስራም እየሰሩ ለመማር ምናምን ነገር ከአክስቴ ጋር በጣም እንግባባ ነበር። በቃ እንዴት ነው እንደ ጓደኛ በይው በቃ የምፈጠረውን ነገር። አክስቴ አዲስ አበባ ነው የምትኖረውና አዲስ አበባ ከአሁን በፊት መጥተሽ ታውቂያለሽ? ከአሁን በፊት መጥቼ አላውቅም። ከዛስ እዚህ መጥተሽ ክላስ ጀመርሽ ወይስ ስራ ነው የጀመርሽው? መጀመሪያ ሀሳቤ የነበረው እየተማርኩ ለመስራት ነበረ። እነሱንም እንድታሳምንልኝ የፈለኩት እንደዛ ነበር። ግን እዚህ ከመጣሁም በኋላ የስራውን ነገር ታዩና በቃ ትምህርትሽ ላይ አተኩሪ አሁንም አረፈደምና ተማሪ ወደሚለው እንትን ሲጫኑኝ በቃ ትምህርቱን መማር ጀመርኩኝ። የቀን መማር ጀመርኩኝ ትምህርቴ። ምንድን ነው የተማርሽው? የተማርኩት ማርኬቲንግ ነው። ያው እንግዲህ እኔና አንቺ ልናወራ የመጣነው በጣም የሚገርም የፍቅር ታሪክ አለኝ ብለሽኝ ነው ዛሬ ለወጣቶች ማስተላለፍ የምፈልገው አለ ብለሽኛል እና እስኪ ስለዛ ታሪክ እንግባ እናውራ። እንዳልሽው ልክ ነሽ። ሰዎችን ካስተማረ በተለይ ተማሪዎችን ብዙ ተማሪዎች የሚያልፉበት ህይወት ነው ብዬ ነው የማስበው እና እነሱን ካስተማረ ምናልባት ብዬ ነው እና እዚህ ከመጣው በኋላ መማሪን ትምህርት ጀመርኩኝ። ክላስ ተጀመረ ምናምን ነገር ከዛ ስለሆነ የመጣው ትንሽ አሁንም የዛኛው ባህሪ ሊመለስ ፈለገ። በቃ የሆነ ዝም ማለቱ ሰዎችን እንትን ማለት ምናምን ነገርና በቃ ፊት ለፊት እቀመጣለሁ ምናምን። በዛ አጋጣሚ ቃል የሚባል አስተማሪ አለ እና ክላስ ይገባል። በጣም ቆንጆ ነው ምናምን ነገር ፊዚካሊ የሆነ ስነ ምግባር አለው ሲታይ ማለት ነው የሚያደርጋቸው ነገሮች እንዳስተማሪ
እና ፊት ለፊት ስለሆነ የምቀመጠው በቃ እሱ ዴሊ የሚያረጋቸውን ነገሮች በቃ እኔን እንትን ትኩረት እየሰጧቸው መጣሁ። ለሚያረጋቸው ነገሮች በሙሉ በቃ ትኩረት እየሰጠው መጣሁኝና የሆነ ማላቀው ስሜት እየተሰማኝ መጣ ላስተማሪው ማለት ነው። እና በዛ መንገድ የተጀመረ ታሪክ ነው። በዛ ሰዓት የክላስ ጓደኛ አልነበረሽም? ሴት ጓደኞች አልተዋወቅሽም? አዎ አልተዋወቅኩም ነበር መጀመሪያ ላይ አልተዋወቅኩም። በቃ ዝም ስለምል ትንሽ እስክለምደው ማለት ነው። ከዛ የሆነች ጓደኛ ያስኩኝ እዛው በቃ ከጊዜ በኋላ ማለት ነው። የሆነ የምታማክሪው ሰው መቼስ ያስፈልጋል። በቃ እሱን ማሰብ በቤት መግባት ምናምን ሆነ ስራዬና አብረን እንገባለን እንወጣለን ምናምን ነገር ተጀመረና ስሜቴ እየከበደኝ ሲመጣ መናገር ነበረብኝ ለጓደኛሽ ማለት ነው። ከስሜቴ እየከበደኝ ሲመጣ ነገርኳት እንደዚህ። ከዛ በቃ እንደዚህ ደግሞ ሁሉም አይን የሚጥሉበት አይነት አስተማሪ ነው። ቆንጆ መልክ በቃ እና ክላስ ውስጥ ሁሉም በቃ እሱ ሲመጣ ጸባይ የሌለው ጸባይ ይገዛል ምናምን ነገርና እሱን ለመሳብ ነው የሚያደርጉት ድርጊቶች በሙሉ ማለት ነው። በቃ በእንደዚህ አይነት እንትን ውስጥ እኔ ውጥረት ውስጥ ገባሁኝ ማለት አስቢው የሰው እይታ ያለው ሰውን ማግኘት ትንሽ ይከብዳል። እሱን ለማናገር ሞክረሽ አታውቂም? ማለት መምህርሽ ነው። ድፍረቱ የለኝም። እንዲሁ አሳይመንት ምናምን ብለሽ ምክንያት ፈጥረሽም እጁን ለመንካት ለማውራትም አልሞከርሽም? እኔ እንጃ ገና ሳየው የሚሰማኝ ስሜት ስላለ ወደሱ ለመጠጋት ድፍረት አልነበረኝም ለሷ እስክነግራት ድረስ ማለት ነው። በቃ መጀመሪያ ያደረኩት ነገር ቢኖር ለሷ መናገር። ግን በዚህ ሁሉ ጊዜ ውስጥ ለትምህርትሽ እንዴት ነበርሽ? ለትምህርቴ ማለት ብዙም አልነበርኩም። በቃ እሱን ማሰብ ከጀመርኩ በኋላ ብዙም አልነበርኩም። በተለይ እሱ ክላስ ላይ ብዙም አልነበርኩም እሱን ከማየት ውጪ ማለት ነው። ጓደኛሽን ነገርሻት? ከዛስ? አዎ ለጓደኛዬ ነገርኳትና የሚሰማኝን ስሜት ምንም እንትን አልተገረመችም ስልሽ ሁሉም ሰው አቴንሽን የሚጥልበት አይነት ሰው ስለሆነ ምንም አልደነቃትም። እና በቃ እሺ ወደ መፍትሄው ምናምን ነገር ተባባልንና በቃ እሱ የሚሄድበት ቦታ እሱ የሚያረጋቸውን ነገሮች በሙሉ እንትን ማለት መጠየቅ ጀመርኩኝ። በቃ እንድታጣራልኝ ማለት ነው። ከዛ እሱ የሚሄድባቸው ቦታዎች መሄድ ጀመርኩኝ። በቃ እሱ የተገኘበት ቦታ አልጠፋም እንዲያኝ ስለምፈልግ ማለት ነው። በቃ ትኩረት እንዲሰጠኝ ስለፈለኩኝ እንደውም የሆነ ሳለ ምን ተፈጠረ መሰለሽ አስተምሮ ሊወጣ ሲል መጨረሻ ላይ ነው ያለኝና ወጣሁ። ከዛ በኋላ ላይ ቢሮ ነው ያለኝ። ከዛ በቃ የተሰማኝን ስሜት መልበልሽ እየፈጠንኩ ጓደኛዬ ጋር ነው የሄድኩት። ከዛ እንደዚህ እኮ አለኝ ምናምን ነገር የምርሽን ነው አለችኝ። ከዛ ምን ላርግ በቃ ማለት እንዲረዳኝ ምን ላርግ እዛ ሄጄ ምንድነው ማረግ ውዝግብግብ ነው ያልኩት። በቃ በዛ እንደዛ በማለቱ የሆነ በጣም ያወቀ ነው የመሰለኝ ሁላ የገባው ነው የመሰለኝ የሆነ ነገር እንትን ያለ ነው የመሰለኝና በቃ ደንግጫለሁ። ማውራውን አላውቅምና እየተረበተበትኩ እንደዚህ ያለኝ ምንድነው ማረገው እዛ ሄጄ ምናምን አረቀው የመጀመሪያ ተረጋጊ ምን ሊልሽ ነው ምናምን ነገር አላውቅም። ግን የሆነ በቃ ገብቶት ይሆናል የሚለው ነገር ፍርሃትም የሚባል ደስ ብሎኛል። አንደኛ ነገር በቃ ፍርሃት አለብኝ ምንድነው መልሶ አውቆ ቢሆን ምንድነው የሚለኝ ምናምን ነገር እና እንደዛ ተዋወልንና ሄድኩኝ። ብቻውን ቁጭ ብሎ ነበር ምናምን ነገር ገባኝ። አልተቀመጥኩም ሁላ በቃ ቆሜ አይኑን ነው ማየው። ምን ሆነሻል ቁጭ በይ ምናምን ነገር አለ። ከዛ ቁጭ አልኩ። ከዛ በቃ አፋፉን ነው ማየው። ካሁን የሆነ ነገር አለ የሆነ ነገር ብሎ በቃ የሆነ ልቤ ባፊል ጦጣ ነው ተሰና በቃ ያየሁት ፍዝዝ ብያለሁ እዛው ሆኜ። እኔ የምጠብቀው ሌላ ነገር ነው። ከዛ ማልጠብቀው ነገር አለ። ምን አለሽ? ምን ሆነሽ ነው ክላስ መፈጃል? ምንድነው ችግር አለ ምናምን ነገር ሲለኝ በቃ ልቤ በዛው ስንጥቅ ነው ያለው። ያልጠበኩት ነገር ነው። እኔ የጠበኩት ሌላ ነገር ነው። አውቆ በቃ ምናምን እና የሆነ በቃ በጣም ደነገጥኩ። ከዛም መልሰው መልስ ነው ያጣሁት። ምክንያቱም እኔ የምጠብቀው ነገር ሌላ ነው። አስቤው የሚሄድኩት ነገር ሌላ ነውና ምን ይለኛል ብለሽ ነው አስበሽ? በቃ ምንድነው ማረጋቸው ነገሮችን ተረድቷቸው ምናልባት አላቅም እሱን ፈልጎኝ ይሆናል የሚል ስሜት ነበር። እንደዛ ነገር እርግጠኛ አይደለሁም። ግን በቃ እንደዚህ አይነት ነገር ተጠብቂያለሽ የምትወጂው ሰው እስከሆነ ድረስ እና በቃ እንደዛ ሲለኝ ያልጠበቅኩት ነገር ነው የሆነብኝ። ምላሽ ሰጠሽ ወጣሽ? አረ በቃ ምንም የምመልሰው ነገር የለኝም። ምክንያቱም እኔ ሌላ ነገር አስቤ ነው እዛ ቦታ የተገኘሁትና በቃ እንደዛ ሲለኝ ምንም አላልኩም። መልስ የለኝም። ከዛ በቃ መቆጣት ጀመረ እንድመልስለት ማለት ነው።
አዋሪኝ እንጂ እኔ ፈዝሻለሁ በዛ ሰዓት ትዝ ብዬ ነው ያየሁት ያለሁትና አዋሪኝ እንጂ ምናምን መልስ ስጪ ምን ሆነሻል ምናምን ነገር እያለ እንትን ሲል ቀጥ ብዬ መውጣት መልስ ያረኩት ድርጊት ቀጥ ብዬ መውጣት ከዛ ጓደኛዬ ጋር ሄድኩ። ከዛ አውሪኝ እንጂ ምን ሆነሻል ምንም በቃ ምንም ማውራው ነገር ሁላ የለም። ከዛ በኋላ እንዴት ሆንሽ? ከዛ በኋላ ትምህርት ቤት ላይ ማለት ክላስ ውስጥ እሱን ስታየው ምንድነው የምታደርጊው? በቃ የተናገረኝን ነገር እያሰብኩ ምናምን ነገር በቃ ራሴን ለመለወጥ መሞከር ጀመርኩ ማለት በሱ ትምህርት በቃ እንትን ለማለት ምናምን ግን በጣም ከባድ ነበር። በቃ የሱን ትምህርት ላነብስ ራሱ የሚመጣው እሱ ነው። ላይፌ እሱን ማንበብ ሆነ ማለት ነው። ግን አሁን የመጣሽበትን ዓላማ ለሁለተኛ ጊዜ ልትስቺ ነውና ስለ ቤተሰቦችሽ አስበሽ ሀሳብሽን ወደ ራስሽ ለመሰብሰብ አልሞከርሽም? ፍቅር በጣም ከባድ ነገር ነው እና ማለት አስበዋለሁ እኮ የሆነ ትንሽ እንትን ስትይ ታስቢዋለሽ፣ ግን ደግመሽ እዛ ቦታ ስትገኝ ደግሞ ስለዛን ሰው ነው የምታስቢው። ዴይሊ ትምህርት ቤት ሄዳለሁ በየቀኑ እና እሱን ማየት አይቀርም። በቃ ያ ስሜት ደግሞ ይመጣብሻል። ራስሽን ለማረጋጋት ብትሞክሪ ምንም የምታመጪው ነገር የለም። ከዛ እንዴት ሆናችሁ? ከዛ ክረምት ገባ። ኧረ እባክሽ ላይፌ እንደዚሁ ቀጠለ። አመቱን በሙሉ እንዲሁ እያየሽው የሱ ክላስ እየገባሽ ነው እያልሽ ክረምት ገባ። በቃ ምንም ማረግ ነገር የለም። ከባድ ነው። ክረምት ደግሞ አታዩም ማለት ነው። እሱን ለማየት በጣም ብዙ ርቀት ሄጃለሁ። ምን አደረግሽ እስቲ? ምንድነው በቃ ከጓደኛዬ ጋር እንገናኛለን ክረምትም ሆኖ ማለት ነው። እና በቃ የት ነው የሚውለው፣ ምንድነው የሚያረገው፣ ምንድነው የሚያዘወትረው፣ ምንድነው የሚወደው ምናምን የሚለውን ነገር መከታተል ጀመርኩ። እና በቃ በዚህ መሃል የሚውልበትን ቦታ አወቅኩኝ፣ የሚሄድባቸውን የሚወደውን ነገር ማለት ነው። እዛ ቦታ ሁሉም ቦታ አለ። ምንድነው የሚወደው? የት ነው የሚውለው? እሱ ኳስ ይጫወት ነበረ፣ እንትን መጠጥ ቤቶች ምናምን፣ ጫት ቤት ምናምን ነገር ክላሽ ያረጉን። እንዴት ነው የሚያስማማው? ከባድ ነው ግን በቃ እኔ ስሜቴ ስለሆነ ያን ነገር እንዳረግ ያስገድደኝ። በቃ እኔ እሱን እየተከተልኩኝ እዛ ቦታ መሄድ። እንኳን ሲጫወት ትሄጃለሽ? አሁን በዚህ አጋጣሚ አንዴ ምንድነው የተፈጠረው መሰለሽ? ጫት ቤት ነበርና የት እንዳለ አወቅኩኝ። ጠይቄ ምናምን ነገር ጓደኛ ያጣርታልኝ ምናምን ነገር ከዛ ሄድኩኝ እዛ ቦታ ሲሄድ በቃ በጣም ነው የደነገጠው። ተያየን። እዛ የገባውበት ቤት እሱም አለ፣ ተማሪዎችም ነበሩ፣ ክረምት ላይ የሚያሳልፉት እዛ ነው፣ አስተማሪዎችም ነበሩና በቃ ሲያየኝ በጣም ነው የደነገጠው። እና በቃ እሱም ያረጋቸው ነገሮች ማድረግ ጀመርኩኝ። እዛ ቁጭ ብዬ ማለት ሲቅሙ ቅማለሁ። መቶ አላወራሽም? መቶ አላወራኝም፣ እያየኝ ነበረ እስከሆነ ሰዓት ላይና በቃ የሚያጨሱትን ነገር ሳጨስ ሁሉም ሙድ መያዝ ጀመር ማለት ለኔ መጀመሪያዬ ነው። ማረጋቸው ነገሮች በሙሉ እያሳቃቸው እነሱና ያስታውቃል የመጀመሪያ እንደሆነ ማረገው ነገርና የሆነ ሰዓት ላይ በቃ ኮስተር ብሎ መጥቶ እጄን ይዞኝ ወጣ። ከዛ ምንድነው ምናምን ነገር ስለ ምን ትሰሪያለሽ እዚህ ያለ ምን ትሰሪያለሽ እዚህ ቦታ ምናምን ነገር ብሎ ተቆጣ። እና ሲቆጣኝ በቃ ምንም ማለት አሁንም መልስ መስጠት አልቻልኩም። እኔ እሱን ተከትዬው እንደሄድኩ ምናምን መናገር አልቻልኩም። በቃ እሱን ሳየው የሚሰማኝ ስሜት ከባድ በቃ መናገር አልችልም። ዝም ብዬ እሱን ማዳመጥ። በጣም ተቆጣ። በቃ ከዚህ በኋላ እዚህ እንዳለሽ ምን ትሰሪያለሽ ምናምን ነገር አለ። ከዛ ዝም ብዬ የዛን ቀን እንደዛ ሆኖ አለፈ። ዝም ብለሽ ወጣሽ? ምንም መልስ ሳትሰጪው እንደዚህ ነው ምንም ማብራሪያ አልሰጠሁትም እዛ ቦታ ለመገኘት። በቃ ምንም ማብራሪያ የምሰጥበት ሁኔታ ላይ አይደለም። ልክ ሳይወዝ በቃ መንቀጥቀጥ፣ ልብ ምቴ ምናምን መቆጣጠር ስለሚያቅተኝ ምንም ማድረግ አልቻልኩም። ብቻ ስለተቆጣኝ ምናምን ነገር የሆነ እንደውም ይዞኝ ወጥቶ ስለተቆጣኝ የሆነ ደስ የሚልም ስሜት ተሰምቶኛል። ለምንድነው ከሌሎቹ ለይቶ ይዞኝ ወጥቶ እንደዚህ ያለኝ ምናምን ነገር ብዬ አሰብኩ። እሺ ከዛ በቃ ሌላ ጊዜ ደግሞ ኳስ ሲጫወት እየሄድኩ ያለው ምናምን እዛ ማለት ብዙም የሚጎዳ ነገር ስላልሆነ ቢያየኝም ምንም አይለኝም ምናምን ትኩረት አይሰጠኝም። አይ ማለት እንደምታፈቅሪው አልገባውም በምታደርጋቸው ነገሮች። እኔ እንጃ እንግዲህ ሊረዳኝ ስላልፈለገ ይሆን አላውቅም። እሱ ብዙ ትኩረት የሚስብ ሰው ስለሆነ ምናልባት እና ክረምትን እንደዚሁ ኳስ ሜዳ ለኳስ ሜዳ እና ጫት ቤት ተሯሯጡ አለፈ ነው? አዎ እንደዛው አለፈ። ክረምት ፋሚሊ ጋር እንኳን ሄጄ ለማየት
ምንም እንትን አልነበረኝም ማለት በቃ እሱን ትቼ እሱን አንድ ቀን አለማየት በጣም ለኔ ከባድ ነው። እንደዛው ሆኖ አለፍኩ። ከዛስ ቀጣይ ዓመት ላይ እንዴት ሆናችሁ? ክላስ ተጀመረ። ከዛ በጣም ሪያክሽን ምናምን ማረጋቸው ነገሮች በሙሉ ተማሪዎችን ትኩረት ስቧል እና አወቁ። እኔም በቃ ለምን አልተነፈስም የሚል ሐሳብ እንትን እያልኩ መጣሁኝና በቃ ከጓደኛዬ ጋር ነው የምንማከር የሆነ ነገር። ከዛ የሆነ ቀን ላይ ቁጭ ብለን እያለ ክላስ ውስጥ ስልኩን ይዛ መጣች። ቁጥሩን ተቀብላ መጣችና ተቀበልኳትና ቁጥሩን ከራሴ ጋር ወጥቼ ምናምን ነገር መደወል አለብኝ ማውራት አለብኝ ምናምን ነገር። ከዛ ደወልኩለት አንስቶ ያወራኛል። ከዛ በቃ ማውራት ጀመር እና በቃ ዝም ብዬ አወራዋለሁ ደህና ነህ እንዴት ነህ ምናምን ነገር በቃ ዝም ብዬ ስቀባጥርም ስለ ትምህርትም ምናምን በቃ የሆነ ነገር እንዳልገባው ሰው የለም አስረድቶ የወጣውንም ነገር እንዳልገባው ሰው ዝም ብዬ አወራለሁና ከዛ እሱም የሆነ እየተረዳኝ ስልሽ ምንድነው ስልክ ላይ ዝም ብሎ ያወራኛል። በቃ ደህና ነሽ እንዴት ነሽ በቃ ትምህርትሽ ላይ አተኩሪ ምናምን ወሬ ጀመርን። መታየት ጀመርን። ስንተያይም ሰላም እለዋለሁ። ከክላስ ሲወጣ ምናምን ፍረትሽን እጅ ማንሳት ጀመርሽ። ከክላስ ሲወጣ ምናምን ነገር ሰላም እለዋለሁ። እጂ ሰላም ብዬው ምናምን ነገር እመለሳለሁ። በቃ የሆነ ድፍረቱን እያገኘው መጣሁኝ። ሲያወራኝ ማለት ነው። ሲያወራኝ ቀለል አለልኝ የሆነ ነገር። መገናኘት ጀመርን ማለት ነው። ሻይ ቡና ምናምን መባባል ጀመርን። የተለየ ነገር ባናወራም በቃ ደስ ይለኛል በቃ የሆነ ቦታ ስለሰጠኝ። አሁን አንድ ሰው ደውለሽ እና ስትዩ መገኘቱ ራሱ በራሱ የምትወጂ ሰው ከሆነ በቃ በጣም እንትን ነው። ከዛስ እንዴት ሆናችሁ? አንቺ በቃ ይሄ ድግግሞሽ እንትን ሲል ምንም የሆነ ለውጥ እንዲፈጠር አልጣርሽም? ምን አደረግሽ? ብዙ ነገር አደረግኩኝ ማለት የማሳየው ነገር አብሬው ሲሆን ምናምን ነገር አቅፈዋለሁ፣ ስመዋለሁ፣ እጄን ይዘኛል ምናምን እና እኔ ደግሞ ይበልጥ በቃ ተስፋ እያደረኩ መጣሁኝ። ይሄ ነገር እንትን ይቀጥላል የሚል እንትን ነበረኝና ከዛ እንደዛ እየሆነ ሲመጣ በቃ አብረን ማሳለፍ፣ አብሮ መዝናናት፣ አብሮ መውጣት ምናምን ነገር ተጀመረ እና በቃ ከጓደኞቼ ጋር አወራንበትና ለምን የሆነ ቀን ላይ ልደቴ በሚል አንድ ጓደኛችን ነበረች ሌላ ማለት ነው እና እሷ ተከራይታ ነው የምትኖረው እና እዛ ለምን ልደት ብለን አንጠራው ምናምን እስከዛሬ አብረን ስንወጣ አብረን ስንዝናና ምናምን ከመሳም ውጪ ምንም ነገር ተፈጥሮ ያውቅም። በማከራከር ነገር አርጋችሁ አታውቁም? ራሴን አሳልፌ ለመስጠት ወሰንኩ። ከዛ ምን አረግን የውሸት ልደት አዘጋጀንና እሷ ቤት እንዲመጣ አረኩት። እዛ መጣ ምናምን ልደቱ ተከበረ። ደስ የሚል ጊዜ ነበረ። ሁሉም የውሸቱ ልደት ተከበረ። ከዛ በቃ ሁለቱ ተመካከሩና ትተውን ሄዱ። ከዛ እኔና እሱ ብቻ ቀረን ማለት ነው። ራሴን ያገኘሁት ጠዋት በቃ አብረን ተኝተን እና በዛ መልኩ ራሴን አሳልፌ የሰጠሁት ይዛቀር የሚሄድበት ቦታ አሁን ለምሳሌ እንዳልኩሽ ጫት ምናምን የሚቅምበት ቦታ ይዞኝ ይሄድ ጀመር። በቃ የሚከለክለኝ ሰውዬ እጄን ይዞኝ መሄድ ጀመር። ሁሉም ቦታ በቃ የሚሄድበት ኳስ እንደመጫወት የሚሄድበት ቦታ በሙሉ ከሱ ጋር መታየት ጀመር። ግልጽ ሆነ ማለት ነው። በቃ ግልጽ እየሆነ መጣ። ያ ነገር ደግሞ እኔን እንደተቀበለኝ አድርጌ ነው ራሴን አሳምኜ አብሬው ሲሄድ ነበር። በዚህ ሁሉ ጊዜ ውስጥ ግን አክስትሽ ጋር ቤተሰቦች ጋር ምንም የተፈጠረ የሚያወቁትም ነገር የለም? አክስቴ ውጪ ትመላለስ ነበር እና ነፃነቱ ነበረኝ። ውጪ ለማደርም ለማምሸቱም ነፃነት አለ። ያንን እየተጠቀምኩ። እሺ ከዛ እንዴት ሆናችሁ? በቃ እኔ በሰዓቱ በጣም ደስተኛ ነበርኩ። ዓለምን እጅ ያስገባያል ነው በጣም ደስተኛ የነበርኩት ነው። ቀውጥ የሆነ የፍቅር ጊዜ ያሳለፍሻል እንዴ? ያስበሻል ብዙ ሰው የሚፈልገውን ሰው እጅ ስታስገቢ። ግቢ ውስጥ ግን ምን ይወራ ነበር? በሚወራው ነገር ምንድን ነበር የሚሰማሽ? ያ ሁሉ ሴት የሚወደው መምህር ነው አንቺ ጋር የሆነውና ምንድን ነው የሚሰማሽ ነበር? ደስ ነው የሚለኝ ማለት በቃ እኔ ብዙ ነገር አብረን ስለሄድን እኔና እሱ መሀል ብዙ ነገር ስለተፈጠረ በቃ የኔ እንደሆነ አርጌ ስለተቀበልኩኝ በቃ በጣም ደስተኛ ነበር። ሰዎቹ በማወቃቸው እንደም ደስ ብሎሻል? እኔ ያው እሱ ጋር ግን ምን አይነት ፊሊንግ ነበረ? በስራ በኩል ምናምን ነገር በቃ የተለያየ ጫናዎች ይደርሱበታል ማለት ከአንቺ ጋር በተያያዘ ርዕሰ መምህራኖች ምናምን ነገር ማለት መወራቱ በጣም እየበዛ ሲመጣ አንድ አስተማሪ ከተማሪ ጋር ማለት መሆን የለበት ግንኙነት አለ አይደለ? ገደም የሚበጅለት መንገድ አለ። እሱ ነገር እየታለፈ ሲመጣ ወሬው እየበዛ መጣ
ለኔ ምንም አይመስለኝም። አንቺ የምትፈልጊው ግንኙነት ስለሆነ ምንም አይመስልሽም። እኔ በቃ የምፈልገውን ነገር እንዳሳካው ነው የቆጠርኩት ማለት ነው በሰዓቱ ነው። በቃ እሱ ላይ እየተወራ ምናምን ነገር መጣ። ከዛ የሆነ እሱ የሚያሳየው ነገር የሆነ ሰዓት ላይ በቃ እየተቀየረ መጣ ማለት ስልክ ስደውል በቃ በጣም ብዙ ጊዜ ደውዬ በቃ 10 ጊዜ ደውዬ በ11ኛው ሊያነሳ የሚችልበት አብረን የምናደርጋቸውን ነገሮች መቀነስ ጀመር። ከዛ የመገናኘት እንትናችን ራሱ ክላስ ብቻ ሆነ እየሆነ መጣ። ክላስ ውስጥ ስታገኙ ልታናግሪው አልሞከርሽም? ምንድነው ብቻ አልጠየቅሽም? በጣም ብዙ እየተወራም ስለነበረ ልጫነው አልፈለኩም። ስራውን ሜቢ ሊያጣ ይችላል ምናምን። ድንገት ነው የተቀየረውና ላንቺ ከባድ ነው። ከዛ በኋላ ምንድነው ያደረግሽው? ምን አይነት ሂደት ውስጥ ነው የገባችሁት? አዎ በጣም ከባድ ነበር ለኔ። ብዙ መስዋዕትነት የከፈልኩበት ነገር ነው። ትምህርቴን፣ ቤተሰቦቼን ብዙ ነገር ትቼ ነው ለሱ እንደዚህ ሆንኩትና በጣም ከባድ ነገር ውስጥ ነው የገባው ሱስ ውስጥ በሱ ምክንያት ማለት ነው። እሱ የሚያደርጋቸውን ነገሮች እያደረኩ ስለነበር በቃ እኔ ለምጃቸዋለሁ የሚያደርጋቸውን ነገሮች ማለት ነው። ሱስ ሆነዋል። አዎ በቃ ሱስ ሆነዋል እና በቃ በጣም እየተጎዳው መጣሁ። ምንም ግልጽ የሆነ መልስ አልሰጠሽም? ተደጋጋሚ ለመጠየቅ ሞከርኩኝ። ከዛ የሆነ ሰዓት ላይ በቃ ሱስ ውስጥ ገብቻለሁ እንዳልኩሽ በሱ ምክንያት ማለት ነው። እና በቃ በንዴት በጣም ጠጣሁኝና ሄድኩኝ ሰፈሩ። ሊያናግረኝ ሞከረ። በቃ ማለት ምንድነው የሆንሽው ማለት ምን ሆንሽ ነው እንደዚህ ሆንሽ ምናምን ነገር አለ። የሆነ ለማረጋጋት አይነት እኔ በጣም ተናድጃለሁ በሰዓቱ የመጠጥ ኃይልም አለና ከዛ ምንድነው በማላችን እየተካሄደ ያለው ነገር ግልጹንነቱ እንድነግረኝ ፈልጋለሁ ምናምን አልኩት። ከዛ በቃ እኔና አንቺ ማቆም አለብን እዚህ ጋር እኔ ሌላ ሪሌሽንሺፕ ሌላ ህይወት አለኝ። እኔ አንቺን ልረዳሽ ነው የሞከርኩት። በቃ እኔ እየገፋሁት እንደነበረ አድርጎ ነው የነገረኝ። ልቤ በጣም ነው የተሰበረው። በቃ ያረኳቸው የከፈልኳቸው መስዋዕትነቶች ቤተሰቦቼን እንደዛ መቶ አክስቴ ጋር እንደማራለው ብዬ መጥቼ ያለፍኩት ነገር በሙሉ በቃ ፊቴ መጥቶ ድቅን ነው ያለውና በጣም በጣም ከባድ ምንም ዋጋ ለሌለው ነገር ያረኩት ነገር እንደሆነ ተሰማኝ። በጣም ልቤ ተሰበረ። ከዛ በኋላ ወደ ቤት ሄድሽ? ምን አደረግሽ? እሱ ቤት ነው ያለሽው አሁን? እሱ በር ላይ ነው ያለሽው? ይሄንን ቃል ከተናገረሽ በኋላ እንዴት ነው የምትሆኚው? ማለት ትንሽ ከባድ ነው ያሳለፍሽው ጊዜና በቃ እንደምንም በቃ ወደ ቤት ተመለስኩኝ። ራሴን ቢያንስ አልቅሽ የሆነ ብዙ ጥያቄ ጠይቅሻል። ያ ሁሉ መስዋዕትነት የከፈልሽልን ነገር በዜሮ ሲባዛ ከባድ ነው የሚሆነው እና በቃ ገብቼ ማልቀስ ነበር የመጀመሪያ ያደረኩት ነገር። ምንም ራሴን ለማረጋጋት አልቻልኩም። ከቀን ወደ ቀን እየባሰ ያለኝን ነገር ሁላ ባላምነው ደስ ይለኝ ነበር፣ የተናገረኝን ነገር ማለት ነው። ከዛ በኋላ ምን ሆነ ያንቺ ሁኔታ? እዛው ትምህርት ቤት ቀጠልሽ ወይስ እንዴት አደረግሽ? ማለት ራሴን ማረጋጋት አቃተኝ። ተመልሼ ትምህርት ቤት አልሄድኩም። ኧረ እባክሽ። ትምህርት ቤት ማለት ትምህርት ቤት ሄድኩኝ ማለት አየዋለሁ። ማቆመው ስሜት ነገር አይደለም። እንደዛ አለኝ ብዬ ማቆም የምችለው ስሜት አይደለም ውስጥ የሚሰማኝ የነበረውና በቃ ትምህርቴን አቆምኩ። እሱን ላለማየት እሱን ላለማግኘት በቃ። ከዛ ምን ሆነ ህይወትሽ? ማለት ቤተሰቦችሽ እንድትማሪ ነው ወደዚህ የላኩሽ። ራስሽን ሴትነትሽን አሳልፈሽ ሰጥተሽዋል። በሱስ ተጠምደሻል። ቀላል የሚባል ለአንድ ሴት ለዛውም ለወጣት ልጅ ቀላል የሚባል መስዋዕትነት አይደለም የከፈልሽው። ከዛ በኋላ ከዚህ ህይወት ለመውጣት ምንድን ነው ያደረግሽው? ያው ከዛ ሁሉ ነገር የወጣሁት ያው በአክስቴ እርዳታ ነው። አክስቴ በጣም ረድታኛለች። ወደ ሃይማኖቴ እንድመለስ፣ ወደ ራሴ እንድመለስ፣ ራሴ እንዳረጋጋ እና በእንደዚህ አይነት ሁኔታ በቃ ራሴን ማረጋጋት ጀመርኩኝ። ትመክረኛለች፣ መጽሐፍ ቅዱሶችን አነባለሁ፣ ቤተክርስቲያን አዘወትራለሁ። በእንደዚህ አይነት መልኩ በቃ ወደ ራሴ እየተመለስኩ መጣሁ። ትምህርት ቆመ። እንዴት ነው ትምህርቷ ላይ ይች ልጅ ምናምን መደወል ጀመረ ምናምን ነገር በቃ አክስቴ ጫና ሲበዛባት መናገር ነበረባት። የሚቆይ ነገር የለም በቤተሰብ መሀልና ተናገረች። በቃ ከዛ በተለይ አባቴ በቃ አይኗን ማየት አልፈልግም ሁላ ብሎ በጣም ከባድ ነበረ። እኔ ቤት ማለት ልክ እንዳልሆንኩኝ እኮ አውቃለሁ፣ ግን ቤተሰብሽም ደግሞ ገና ራስሽን እንትን እያልሽ እያለ ራሴን ወደ ራሴ ለመመለስ እየሞከርኩ እያለ እንደዚህ አይነት ነገር ሲመጣ ደግሞ በቃ ይበልጥ እየከፋ ይመጣ
ያረኩት ነገር በጣም እየጸጸተኝ በቃ ከቀን በቀን የሆነ በጣም እየከበደኝ መጣ ማለት ነው። ከዛ አባቴም የሚያሳየኝ ነገር በጣም ከባዱ ነው። ሽማግሌ ተልኮ በቃ አክስቴ በመሀል ባትኖር አሁን ላይ ከቤተሰቦቼም ጋር የመግባባት እንትኑ አይኖረኝም ነበር። ከዛ ሽማግሌ ተልኮ በስንት አማላጅ ከቤተሰቦቼ ጋር ታረኩኝ ማለት ነው። ከዛ አሁን ሶስና ምን አይነት ሁኔታ ውስጥ ነው ያለችው? ሶስና እንዳልኩሽ ትምህርቷን አቁማ ነበረ። አሁን ትምህርቴን ለመቀጠል ሀሳብ ላይ ነኝ። ስራ በመሀል ጀምሬ ነበር ወደ ራሴ ከተመለስኩ በኋላ። ያው ቤት ውስጥ አቆይ መውጣት መግባት ትጀምሪያለሽ። ራስሽንም ማለት የሆነ ግዴታ ማለት ቤት ውስጥ ስትሆኚ ተመሳሳይ ነገር እያሰብሽ ጭንቀት ሊመጣ ይችላል። እየወጣሽ ስትገቢ ግን የሆነ ራስሽን እያረጋጋሽ ትበጫለሽ፣ ሰዎችን እየተዋወቅሽ ምናምን ነገርና በቃ ስራ መስራት ጀመርኩኝ። በቃ ትምህርቴንም መማር እንዳለብኝ ገባኝ። ወደ ትምህርቴ መመለስ እንዳለብኝ አሁን ወደ ትምህርቴ ልመለስ እየተዘጋጀሁ ነው። ሶሲ ከባድ ጊዜ ነው ያሳለፍሽ። ያው ወጣትነት ቢሆንም ትንሽ ከበድ ይላል። ቢሆንም ግን አሁን ዋናው ቁም ነገር አሁን ያለሽበት ሁኔታ ነውና አሁን ከራስሽ ጋር ሆነሽ ወደ ራስሽ ተመልሰሽ እንደ አዲስ ያቋረጥሽውን ትምህርት ለመቀጠል በመወሰንሽ በእውነት በጣም ደስ ብሎኛል። እና በዚሁ አጋጣሚ ከአንቺ ወጣቶች በጣም ትልቅ ትምህርት ይወስዳሉ ብዬ አስባለሁ። እና በዚህ ሰዓት ላሉ ለወጣቶች የምታስተላልፊ መልእክት፣ ለፍቅር ያላቸው አመለካከት እንዴት ነው አንቺ ካሳለፍሽ ነገር አንጻር? በተለይ ሴቶች ማለት የምፈልገው ነገር ቢኖር ወጣት ሴቶች ተጠንቀቁ፣ ስሜታችሁን ብቻ አታዳምጡ፣ ራሳችሁን ጠብቁ። የምታረጉትን ነገር እያንዳንዱን በማስተዋል ቢሆን ጥሩ ነው። ማለት መውደቂያችሁን ማሰብ አለባችሁ፣ ቤተሰቦቻችሁን ማሰብ አለባችሁ፣ ህልማችሁን ማሰብ አለባችሁ። ምንድነው የምታረጉትን የነገ ህይወታችሁን ማሰብ አለባችሁ። ዛሬ ላይ ሆናችሁና ነገን ማለም መቻል፣ ለህልማችሁ መኖር መቻል፣ ግባችሁን ከጥግ ማድረስ፣ ቤተሰቦቻችሁን ማስደሰት። ቤተሰቡ ካዘነበት መጨረሻው ጥሩ አይመጣም እና ፋሚሊዎቻችሁን ማክበር፣ ሚሏችሁን ማዳመጥ ማለት ብዙ ነገር አይተዋል ከኛ እነሱ ማለት ነው። ሚሉን ነገር ብንሰማ የተለያዩ እርቀት ውስጥ አንገባም ብዬ ነው ማስበው። በተለይ ወጣት ሴት ልጆች ይሄንን ነገር ማድረግ አለብን። ህልማችንን ነው ማስቀደም ያለብን። ሁሉም ነገር ይደርሳል ብዬ ነው ማስበው። በዚሁ አጋጣሚ ቤተሰቦችን ይቅርታ መጠየቅ እፈልጋለሁ። እናት አባቴን፣ አክስቴንም በጣም ነው ማመሰግነው። ህይወቴ ውስጥ አክስቴ በጣም ብዙ ነገር ረድታኛለች። ወደ ራሴ እንድመለስ ዛሬዋን እዚህ ጋር ያለው ሶስናን እንደውም የገነባችሁ እሷ ናት ማለት እችላለሁ። እና አክስቴ በጣም ነው ማመሰግነው። በጣም ነው የምወድሽ ማለት ፈልጋለሁ። የሚገባችሁን ነገር አይደለም ያረኩት እንደ ልጅ በጣም ጸጽቶኛል። በቃ በጣም ይቅርታ ነው ማለት የምፈልገው። ይቅርታ አድርጉልኝ። አንቺንም በዚህ አጋጣሚ እዚህ ፕሮግራም ላይ ስለጋበሽኝ፣ ታሪክሽ ወጣቶችን ያስተምራል ብለሽ እዚህ ፕሮግራም ላይ አክብረሽ ስለጋበሽኝ በጣም ነው ማመሰግነው። ስራሽም በጣም የሚበረታታ ነገር ነው። ለትውልድ ለወጣቶች በጣም የሚጠቅም ስራ ነው እየሰራሽ ያለሽው እና በዚህ አጋጣሚ በጣም ነው ማመሰግናት አክብረሽ ስለጋበሽ። እኔ በጣም አመሰግናለሁ ሶሲ። ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስል ነበር። የዛሬ ፕሮግራማችን ስፔሻሊ በኮሌጅ ላይ ላላችሁ ወጣቶች በጣም ቆንጆና አስተማሪ ነገር እንደምትማሩበት ተስፋ እናደርጋለን። ለቻናላችን አዲስ የሆናችሁ ካናሪ ቲዩብን ሰብስክራይብ በማድረግና እንዲሁም አዳዲስ ቪዲዮዎች ሲለቀቁ የማሳወቂያ መልእክት እንዲደርሳችሁ የደወል ምልክቷን በመንካት ቤተሰቡን እንዲሁም አስተማሪ ወይም አዝናኝ የፍቅር ታሪክ አለን የምትሉ ሰዎች በሙሉ በቴሌግራም ቻናላችን በኩል ታገኙናላችሁ። በተጨማሪም ከፍቅርና ከትዳር ህይወት ጋር በተገናኘ ይቅርታ መጠየቅ፣ መልእክት ማስተላለፍ የምትፈልጉት አካል ካለ መልእክቶን ያደርሱን። እኛም በመሰናዷችን መሀል መልእክቶን እናስተላልፋለን። የዛሬው ፕሮግራማችን ይህን ይመስል ነበረ። ይህ የፍቅር ወግ ነው በካናሪ ቲዩብ። እኔ ቤቴሌም አስማማው ነኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩ።